በጣም ያየሁት ውበቷን ስትወጣ ኦርቶዶክስ ትልቅነት የታየኝ ውስጧ ሆኜ አይደለም በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር ምስክሬ ልጆቼ ነው የምላችሁ፣ ዳይመንድ የሆነ እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደመውጣት ማለት ነው። በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ። ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይሄንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ስለዚህ እግዚአብሔር አምላክ ይመስገን። ምክንያት ነበረው። ብዙ ነገር ብያለሁ። አሁን ማርያም ጋር ቅሬታ ነበረኝ። ከመሬት ተነስች መጀመሪያ ቅሬታ የሚያስገባ የፕሮቴስታንት እምነት ቅድስት ድንግል ማርያም ጋር ቅሬታ ያስገባል ወይ? በስጋ ራሱ አብራው ባትሆን ደስ ይላል። ክርስቶስን የተሻማች ይመስላል። ክርስቶስ ምን የመረጣት ሳይሆን የተሻማች የሚመስላቸው ሰዎች አሉ። ማርያምን መውደድ ከምን የተነሳ እንደሆነ እንኳን ሊገባቸው ያልቻለ ያልተረዱ ሰዎች አሉ። ቅድስት ድንግል ማርያም ማን ተመረጠ? ማን ተመረጠ? ምድር ላይ ማን ሌላ ተመረጠ? ድንግሊቱን የመረጣት። ሰላምታ እንኳን ሲያደርግላት ቅዱስ ገብርኤል ነኝ እያለ ይህ እንደዚህ አይነት እጅ መንሻ ይደረግልኛል ብላ አሰበች ነው የሚለው። በትህትና ሲያናግሯት ራሱ ክብር በጣም ሲሰጧት እኔ ምን አይነት ሴት ነኝ እንደዛ የሚገባኝ የምትል ቅድስት ናት የምትል ያቺን ቅድስት ነው እንግዲህ ምን የሚያደርግ ሴጣን መጥቶ መጀመሪያ የሚሞላብህ አስወግዳት ከዚህ ስሟ ምናምን እያለ ስሟ እንዲጠለጠል እንዲደረግ የሚያደርገው ትልቁ ስራው ማንን? ክርስቶስን ከእናቱ መለየት። ከእናቱ መለየት ክርስቶስን ክብር ነው የተሰጣት። ትመስገን ይላል ቅዱስ ገብርኤል መጥቶ አመስግኗል። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን